ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና ውጤት ይፋ መሆኑን አስታወቀ። ቢሮው የዘንድሮውን መልቀቂያ ፈተና 84257 ተማሪዎች በ199 የፈተና ጣቢያዎች መውሰዳቸውን አስታውቋል። በዚሁ መሰረት የትምህርት ቢሮ አጠቃላይ ካውንስል አባላት በትላንትናው ዕለት ተሰብስበው የ2018 ትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና የማለፊያ ውጤት ላይ ውሳኔ አሳልፈዋል። በውሳኔው መሰረት የአጠቃላይ ማለፊያ ውጤት 50 በመቶ ሆኖ የተቆረጠ ሲሆን ለአካል ጉዳተኞች 45 በመቶ እንዲሁም የኦቲስቲክ ዳውን ሲንድሮም እና ኢንተሌክቹዋል ዲዛቢሊቲ ላለባቸው ተማሪዎች የማለፊያ ነጥቡ 40 በመቶ እንደሆነ ተመላክቷል። ይህንን ተከትሎም ፈተና ከወሰዱ 84257 ተማሪዎች መካከል 97.48 በመቶ ወይም 82137 የሚሆኑት ተማሪዎች 50 በመቶና ከዚያ በላይ በማስመዝገብ ወደ ቀጣዩ የትምህርት እርከን መሸጋገራቸውን የትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱ አስታውቀዋል። ውጤቱ በ2017 ዓ.ም ከነበረው የ95 በመቶ የማለፍ ምጣኔ አንጻር እድገት ማሳየቱንም ገልጸዋል። ለዚህም የሂሳብና እንግሊዝኛ ትምህርት ስትራቴጂ ተነድፎ በትኩረት መሰራት መቻሉ፣ የመማሪያና የማስተማሪያ ግብዓቶች መቅረባቸው እንዲሁም ከትምህርት ባለድርሻ አካላት ጋር በተለይም ከወላጆች ጋር በቅንጅት መሰራቱን ጨምሮ ሌሎች የተከናወኑ ተግባራት ለውጤቱ መመዝገብ አስተዋጽኦ ማድረጋቸውን አመላክተዋል። የስድስተኛ ክፍል ከተማ አቀፍ ፈተናን ካስፈተኑ 768 ትምህርት ቤቶች መካከልም 543 ያህሉ ተማሪዎቻቸው ሙሉ በሙሉ ማሳለፋቸውን ጠቅሰዋል። እንዲሁም በከተማ አስተዳደሩ በትምህርት ስርዓቱ የብዝሃ ቋንቋ ተግባራዊ መደረጉን ተከትሎ ዘንድሮ ለመጀመሪያ ጊዜ አማርኛና አፋን ኦሮሞን እንደ ሁለተኛ ቋንቋ የተማሩ ተማሪዎች በትምህርት አይነቶቹ ፈተና መውሰዳቸውን ዶክተር ዘላለም መናገራቸውን ቢሮ በፌስቡክ ገጹ ባወጣው መግለጫ አስነብቧል። በዚህም መሰረት ተፈታኝ ተማሪዎች በትምህርት ቢሮ የፌስቡክ ገጽ ላይ የተቀመጠው ማስፈንጠሪያ በመጠቀም ከዛሬ ጀምሮ ውጤታቸውን ማየት እንደሚችሉ ተገልጿል። የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ በሱዳን እየተካሄደ በሚገኘው የእርስ በርስ ጦርነት በተያዘው የፈረንጆቹ 2026 ዓመት የመጀመሪያዎቹ 6 ወራት ውስጥ ብቻ ቢያንስ 330 ህፃናት መገደላቸውንና መቁሰላቸውን ገለጸ። ዩኒሴፍ በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ባለው የለየለት ጦርነት ሳቢያ ህፃናት ሰለባ መሆናቸውን ዛሬ እንዳስታወቀ አዣንስ ፍራንስ ፕሬስ ዘግቧል። የዩኒሴፍ የሱዳን ዋና ኃላፊ ሼልደንየት ህፃናቱ በአስከፊው ጦርነት የተገደሉትና የቆሰሉት በቤታቸው በመንገድ ላይ አሊያም በገበያ ቦታዎች ሳሉና እንደ ትምህርትና ጤና ያሉ አስፈላጊ አገልግሎቶችን ለማግኘት ሲሞክሩ እንደሆነ ተናግረዋል። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት ሱዳን በሀገሪቱ ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃንና በቀድሞ ምክትላቸው ጄኔራል መሐመድ ሐምዳን ዳጋሎ ጎራ ተከፍላ በጦርነት እየታመሰች ትገኛለች። ጦርነቱም በ10 ሺዎች የሚቆጠሩ ሰዎችን ለሞት እንደዳረገ ሲገለጽ፣ የረድኤት ሰራተኞች የሟቾቹ አሃዝ ከ200 ሺህ በላይ ነው ሲሉ ይሞግታሉ። ሁለቱም ተፋላሚ ወገኖች በሰው አልባ አውሮፕላን ጥቃቶች ላይ በስፋት ጥገኛ መሆናቸውን ዩኒሴፍ የገለጸ ሲሆን ይህም የተባባሰው የድሮን ጥቃት በዚህ ዓመት ብቻ ከ1000 በላይ ለሆኑ ሰዎች ህልፈት ምክንያት መሆኑን እንዲሁም በኮርዶፋን ግዛት ውስጥ ከሚደርሰው የህፃናት ሞት 60 በመቶን መያዙን ተናግሯል ሲል ዘገባው አክሏል። የሰሜን ኮርዶፋን ግዛት ከተማ የሆነችው ኤሎቤድ ለሳምንታት በፈጥኖ ደራሽ ኃይሉ የሰው አልባ አውሮፕላን ጥቃት ሰለባ መሆኗንና በጥቃቱም የኃይል ማመንጫ ጣቢያዎች፣ የውሃ አገልግሎት መስመሮችና ትምህርት ቤቶችን ጨምሮ የሲቪል መሰረተ ልማቶች ኢላማ መሆናቸውን ኤኤፍፒ ገልጿል። ማባሪያ ባጡት ጥቃቶች ስጋት የገባው ተመድም በጦር አበጋዙ መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ በዚህችው ኤሎቤድ ከተማ ላይ ገዳይ የሆነ ጥቃት ለመሰንዘር እየተዘጋጀ መሆኑን የሚገልጽ ማስጠንቀቂያ አውጥቷል። ይህም ግማሽ ሚሊዮን ሰዎችን አስጊ ሁኔታ ላይ እንደሚጥል ተገልጿል። እንደ ኤሮፓውያን አቆጣጠር በ2025 በኤልፋሻር ከተማ ላይ በተደረገው ጥቃት ወቅት የተፈጸሙ ግፎች በኤልኦቤድ ሊደገሙ እንደሚችሉም ስጋቱን ገልጿል። ዩኒሴፍ ተጨማሪ ጥቃቶች በርካታ ህጻናትን ለሞት፣ ለጉዳት፣ ለመፈናቀልና ለሌሎች ከባድ አደጋዎች ሊያጋልጥ እንደሚችል አስታውቋል። የኢትዮጵያ የካፒታል ገበያ ባለስልጣን 6 ሚሊዮን የዘምዘም ባንክ አክሲዮን ማህበርና 1.23 ሚሊዮን የገዳ ባንክ አክሲዮን ማህበር የምዝገባ መግለጫዎችን ማጽደቁን አስታወቀ። ባለስልጣን መስሪያ ቤቱ ዛሬ ረፋድ ባወጣቸው መግለጫዎች እንዳስታወቀው በሰነደ መዋለ ንዋይ ለህዝብ የማቅረብና ግብይት መመሪያ ድንጋጌ መሰረት ወይም በካፒታል ገበያ አዋጅ መሰረት ከምዝገባ ነጻ ከተደረጉ ውጭ ያሉ ለህዝብ የሚቀርቡ ወይም የሚሸጡ ሰነደ መዋለ ንዋዮች በባለስልጣን መስሪያ ቤቱ መመዝገብ እንዳለባቸው አስነብቧል። እንዲሁም
መመሪያው ከመውጣቱ በፊት በህዝብ የተያዙ ሰነደ መዋለ ንዋዮችም በባለስልጣን መስሪያ ቤቱ መመዝገብ እንዳለባቸው መደንገጉን አስታውቋል። በዚሁ መሰረት ተቋሙ ሰኔ 22 ቀን 2018 ዓ.ም የዘምዘም ባንክ አክሲዮን ማህበርና የገዳ ባንክ አክሲዮን ማህበር የምዝገባ መግለጫዎችን ማጽደቁን ይፋ አድርጓል። ባለስልጣን መስሪያ ቤቱ ካጸደቃቸው የምዝገባ መግለጫዎች ውስጥ የዘምዘም ባንክ 6 ሚሊዮን ያህል መሆኑ ተመላክቷል። ከዚህ ውስጥም 5 ሚሊዮን ያህሉ አክሲዮኖች በነባር ባለ አክሲዮኖች ተይዘው የሚገኙ ሲሆን 1 ሚሊዮን ያህሉ ደግሞ ለነባርና አዲስ ባለ አክሲዮኖች የሚቀርቡ መሆናቸውን አስታውቋል። እንዲሁም ለገዳ ባንክ አክሲዮን ማህበር የጸደቁት የምዝገባ መግለጫዎች ደግሞ 1.23 ሚሊዮን ያህል መሆናቸውን ባለስልጣን መስሪያ ቤቱ በወጣው መግለጫ አስነብቧል። ከነዚህ ውስጥም 230,713 ያህሉ በነባር ባለ አክሲዮኖች ተይዘው የሚገኙ ሲሆን 1 ሚሊዮን ያህሉ ደግሞ ለነባርና አዲስ ባለ አክሲዮኖች የሚቀርቡ መሆናቸውን አስገንዝበዋል። የንግድና ቀጣናዊ ትስስር ሚኒስቴር በ2018 በጀት ዓመት ከወጪ ንግድ 10.7 ቢሊዮን ዶላር ገቢ መገኘቱን ገለጸ። ሚኒስቴር መስሪያ ቤቱ ገቢው መገኘቱን የገለጸው የተጠሪ ተቋማትን የ2018 በጀት ዓመት የሙሉ እቅድ አፈጻጸም ሪፖርት ግምገማ መድረክ በጥራት መንደር ማካሄድ በጀመረበት ወቅት ነው። በዚህም በበጀት ዓመቱ ከወጪ ንግድ 10.7 ቢሊዮን ዶላር ገቢ መገኘቱ ተገልጿል። የተገኘው ገቢም የእቅዱን 114 በመቶ አፈጻጸም የተመዘገበበት መሆኑን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ በወጣው መግለጫ ጠቁሟል። በበጀት ዓመቱ ከወጪ ንግድ የተገኘው ገቢም በሀገሪቱ የወጪ ንግድ ታሪክ ከፍተኛው የገቢ መጠን ሆኖ መመዝገቡ ተገልጿል።